ለኢትዮጵያ ሕዝብ ለወዳጆችህ ይቅር እንዲሉ እኔ እንበረከካለሁ። ይቅር ይበሉ፣ ይቅር እንዲሉ። ተበድሏል። ምናልባት ያለውን ፈተና አልፏል። ሁላችንም በፈተና ይመጣልን ነው። ይቅር ነው የምለው። ብዙ ነገር እንደተሰማ ነው የነገርከኝ። የምታዩት ይሄ ሚኮ ማይክ ያለ ቤተሰብና ያለ አባትም ያለ እናትም ነው ጎዳና ላይ ነው ያደግኩት ላለው እንግዲህ አባቱ ነው። የት አካባቢ ሰው ነው? እኔ እንኳን ቃለው ያው ለህዝቡ እንዲብራራለት የት አካባቢ ሰው ነው አንተ? እኔ የእጁ ነኝ። ወሎ የእጁ መርሳ ጉርጌሳ። ይሰማል ሚኪ? አሁን ሚኪ ይሄንን ለመናገር እንዴት በዚህ ደረጃ ያ ጎዳና ላይ ነው ያደግኩት ቤተሰብ የለኝም ለማለት ምንድነው ያነሳሳው? ለምንስ ሊክድ ቻለ? በስንት እድሜው ነው ካንተ ጋር የተለየ? ምናልባት 18 እስከ 20 ባለው አካባቢ ነው። በቃ ሙሉ በሙሉ ከኔ ተለይቶ ያው ማለት ራሱን ቢያንስ መምራት መኪናም ነርቶ ይሁን ጋዜጣ ዙሮም ይሁን እዛ ደረጃ ባይደርስም እንኳን ባልልም እንኳን እስከዚህ ድረስ አንለያይም። በደንብ ስፔሻሊስቱ እስከ 12 14 እስከሚሆን ድረስ ብዙ አብዛኛውን ከኔ ጋር ነው። በብዙ መከራ ላይ አብሬው አሳልፌያለሁ። ሚኪ እኔ ጋር ያሳለፈው ሜቢ እኔ ብቻ አይደለሁም እሱ እኔ ነኝ የማውቀው ብሏል አይደለ? እኔ ቤተሰብ ወንድም፣ አክስት፣ አጎቶቹ ብቻ ሳይሆኑ ጓደኞቼ፣ አካባቢ እንደዚህ አገር ልበልህ ከምስራቅ እስከ ምዕራብ ማለት የስራ ባህሪ እንቀሳቃሽ ስለሆነ አብሬው ነበር የምዞረው። ሰው ይታወቃል ለማለት ነው። አብዛኛውን እድሜ ከህፃንነቱ ጀምሮ እዚህ ቢያንስ ነፍስ እስከሚያውቅ 7 8 ጡቴን ይጠባ ነበር ህፃን እያለ። ያንን ላያውቀው ይችላል ልጅ ስለሆነ። እናቱ እንኳን እሱም ባላነሳውም እናቱ እኔ ጋር በተለያየ ምክንያት በራሳችን ምክንያት ማለት ነው እኔ ጋር አስቀምጠው ነበር ህፃን እያለ 6 ዓመት 4 ዓመት አካባቢ እያለ ጥላው ሄዳ ነበርና ዙሮ እኔ ጋር ወታደር ቤት ነበርኩኝ። እዛ ነው አብሮ እኔ ጋር አብዛኛው ህይወቱን ያሳለፈው። ምሽግ ላይ እዛ ያቺ ብቻ ተበቃለች። ሌላውን እንተውና እዛ ምሽግ ሻቢያ እየተኮሰ አባቴ ሽጉጥህን እኔ ልበለው እያለ ልጆች እየሳቁ ጓደኞቼ እስከዚህ ድረስ ማስታወሻ አለ። ያውቃል እና ልጅ ቃሲም አለ አሁንም መንግስት መከላከያ ውስጥ ያለ አዲስ አበባ። እሱ ራሱ አሁን ተናዷል በዚህ ጉዳይ። እኔ ሊያድር ይችላል ማድረግ የምችለውን አቅም ሳላደርግለት ቀርቻለሁ። አሁን ሚኪ እንዲህ ያለው አባትነት እብሩ ይርስ ምንም ይሁን ቆማጣም ይሁን ቆራጣ ደሃም ይሁን ሀብታም አባት ነው። እንደውም ከእናት 9 ወር አርግዛ አጥብታ ደንግጣ ተሰቃይታ እናት ናት አይደል በትልቁ ነገር ለልጅ የሚመስለው። የአባት እንባ ግን መጥፎ ነው ይባላል። አባቴን አንጭ እያለ ነው እናቶችን የሚያስቸግሩ ምን ሰማው በሚዲያ በተለያየ ነገር እና እኔ በህይወት ያለው አባቱ እያለን አባት የለም። ምን በረንዳ ቢያድግ እኮ በረንዳ ላይ ቢያድግ እኮ እንደው ቢያንስ ለክብር እንደይሰማቸው ወንድሞቼ አይው ዛሉ ግማሾቹ አሉ። ናስኪ ወደዚህ ና ይሄ ደግሞ ያውቀዋል ቢኒ በፎቶ ኤው ትልቁ ይሄ ነው። አሁን ቴክኒክ የሚያሳይና እንጂ አንተ ባሪያ ማሻአላ አላህ ያሳድግ። እነዚህ በሙሉ ያውቁታል ለማለት ነው። አራቱም ወንድሞቹ ናቸው። 5 ነው። አንደኛው አሁን ወደ ውጭ ወጥቶ ነው ደግሞ የዚህ ተከታይ አሁን የትልቁ እኔ ይሄ ነው ያለው ነገር። እኔ አሁን እቺ ቪዲዮ አውጣው እኔ አሁን ለአንተ ግልጽ ለህዝቡ ግልጽ እንዲሆን አቤት ወሎ እስከ ስንት አንተ ጋር ሆኖ እስከ ስንት ነው ያስተማርከው? እስከ ስንት አስተምረዋል? ደሴ መዋለ ህጻናት እሺ እኔ እስከ 7ኛ ክፍልና 8 እዚህ ተምሯል። ወደ 9 ሲያልፍ ድረስ ከዛ በኋላ ነው ወደ አዲስ አበባ አንተው ነው ያስተማርከው?
እሺ አዲስ አበባም ሆኖ እኮ ከኔ ውጭ ነው ደሞዜ ቤት ኪራይ እየከፈልኩ እኔ እሺ ቆይ አዲስ አበባው ከመድረስ በፊት እስከ 8 እስከ 9 አስተምረዋል ወሎ ላይ። ወደ አዲስ አበባ ሲሄድ የቤት ኪራይ አንተ ነበር የምከፍልለት? አንተ ነበር ከአዲስ አበባ መጀመሪያ እናቱ ወላጅ እናቱ ሳትሞት በፊት ጀምሮ ማለት ነው። እሷ እያለች ነው የተወሰነ እዚህ ደረጃ መንደፋደፍ የጀመረው ማለት ራሱን መቻል፣ ስራ መስራት። መንጃ ፈቃድ ምን ነኝ ያወጣሁለት ታክሲ መንዳት፣ እንደዚህ ስራ ሲይዝ ነው። እኔም ለእነዚህ ልጆች እየወለድኩ እያስተማርኩ ስለነበረ እሱ ራሱን ቻለ። እንደው መርዳት ላይ ሲደርስ ነው በቃ ያቆም ነው። የተጣላንበት ምክንያት እንደው ምናልባት ሚኪዋ ይቅር ምለው ምን መሰለ፣ አንድ ወቅት ላይ መጥቶ የሚበላው የሚጠጣው ሰው ራሱን መርዳት የሚችልበት አቅም ነበረው። ግን መጥቶ ቤት ውጭ ለወጣ ነው ብር ስጠኝ ሲለኝ ቅሬታ የፈጠርንባት ነው። ዱባይ ነው ምናምን ልሄድ ነው። አሁን ሚዲያ ከጀመረ በኋላ ሚዲያ ጀምሯል። ይሄ ማስታወቂያ ምናምን ኢቢኤስ ጋር ምናምን ይሰራ ነበር ጀምሮ ነበር። አድምጦሽ ስለዚህ ያንን ሲለኝ በቃ አሁን እናቱ የእንጀራ እናቱ ልበል የወንድሞቹ እናቱ የወንድሞቹ እሺ በቃ እንደውም ከእናቱ በላይ ናት። ሰፍ ብላ አሁንም እየተቆጣች ነበር። እስካሁን ያለው ነገር መጥቶ ዱባይ ልሄድ ነው ብሎ እንደፈለገ ይሁን ገንዘብ ጠየቀ ልሄድ ነው ብሎ ብር ሲለኝ ያችን እና ፍሪጅና ገብቼ ፍሪጅና ቴሌቪዥን ገዝቻለሁ ለልጆቼ። አዲስ አበባ ነህ ወይስ መርሳ ነህ አንተ አሁን ያለው? እኔ ኮምቦልቻ ነኝ። ኮምቦልቻ ነህ የመጣህ አይደል አንተ ጋር? አዎ። እሺ መጥቶ ገንዘብ ጠየቀ ዱባይ ሊሄድ ነው ብሎ ሲጠይቅ በእጃችን ላይ ብር የለም። ከመስሪያ ቤቴ ልበደር እና እስከዛ እንዲህ 2-3 ወር ጠብቀኝ ከዘመዶቼም ልጠይቅና እሰጣለሁ ስለው አይቻልም፣ በቃ እኔ አሁን ነገ መሄድ ያለብኝ ስጠኝና ሲለኝ እናቱ ብቻ ባለቤቴ ማለት ነው በቃ ፍሪጁና ቴሌቪዥኑ ይሸጥ ከሰው የምንፈልግና በቃ እንስጠው ሰው ጠይቀና የሚገዛ ነው። በቁም ገዝቼ ቁሙን ከፍዬ እንኳን ሳልጨርስ እንዴት ብዬ እነዚህ ልጆች ቤት ውስጥ ባዶ ይሆናል። ቴሌቪዥን ልጆች ውስጥ ምን ይመለከቱ ነው? አይሸጥም። ከፈለገ ይጠብቀኝ እንግዲህ መስሪያ ቤት ብድር ልጠይቅ ከወር ደመወዝ የሚቆረጥ ብዬ ስል ጊዜም አልሰጠ አኩርፎ ሄደ። ዋናው ግጭቷ የመቃረን ነው። አባት አልባ የሆነው ከዚህ ተነስቶ ነው። እንደው አባት አለ ማለት ወደ እናቶች እኮ ምን ይላሉ? ወልደው ምናል አባት በተለያየ ነገር ልጃቸውን ሳያውቁ አባት ይጸወር ካለ አባቴን አንቺ ነፍስ ሲያውቁ አባቴን አንቺ አንድ ቀን የጡጦ ያልከፈለ አንድ ቀን ቁራሽ እንጀራ ያላለ አባትን አባት መኖር አለብኝ ብለው እያፈላለጉ እንዳለ ስንት እንደሚሆኑ እናውቃለን። በግለሰብ በሜዳም በተለያየ ይሰማለሁ። እኔም እስከዛ ድረስ አቀራርብ ያለው ማስታወሻ አለኝ። ስለዚህ ይሄ ያለ ይሄን ጥሩ አልነበረም። ኤኒዌይ የሚያሳስተው የሆነ ጓደኛ ነው የሆነ እርግጠኛ ነኝ ከሰውና እለት ከሚጠየቀው ጥያቄ ነው አንደበት እኔ ራሴ እንዳልሳሳት እፈራለሁ። ከዛ አንፃር ነው ተሳስቶ ይመስለኛል። አንድ ቃል ናት እኮ አንዲት አረግናት ህዝብ ጋር ጋጭ የሚባለው። ሁለተኛ ከነበረበት የሥራ ደረጃ ወደዚህኛው ሲቀይር ወደ መንግስታዊ ሳቢ አይነት ሲቀየር ነው እንግዲህ የሆነ የተምታታ ነገር የሆነበት። እንደገና አንዳንድ ባለሀብቶች ጋር ሲገናኝ እንዲሳሳት ይፈልጋል። ሰውም እኮ የሆነ ራሱን ለመጠቀም ይፈልግ ሰው። ስለዚህ ከዛ ዛሬ ያችን አንደበት አድርጓል። እኔ በእውነቱ ነው የምናገረው። አሁን ይቅርታ አድርግልኝ። አንተ የፈለግከው ሌላ ነገር ሊሆን ይችላል ጆከር። እኔ ግን የምፈልጋት ነገር መናገር እድል ስለሰጠኝ እያመሰገንኩ ለኢትዮጵያ ህዝብ ነው። እሺ የመጨረሻ ጊዜ ሚኪ የኔ ልጅ ነው፣ የመጀመሪያ ልጅ ከዘራዬ ምንም ነው። እዚህ ቤት ነው ወንድሞቹ ቤት እናቱ ፊት ነው እያወራሁ ያለሁት። በቃ ሚኪ በቃ ልጄ ነው፣ አባቱ ነኝ፣ አለቀ። ከሱ እሱም ከአሁን በኋላ ከኔ የምፈልገው ነገር የለም። እኔም ከሱ የምፈልገው አባትና ልጅ ብቻ እንሁን ነው አንዴ። ሁለተኛ የኢትዮጵያ ህዝብ ወይም የዓለም ህዝብ የሱ ቤተሰቡ የሱ ዘመድ እኔ ከሱ በላይ ሁኜ ነው ይቅር ይላችኋል። እኔ ይቅር እንደው ባንበርክኬ ነው ይቅር ነው የምለው።
ኧረ ተው ጠረጴዛዋ ስለጠበበች ነው እንበረክካለሁ። ለእኔም ስትሉ ልጄን ምልክ የመጀመሪያ ልጄ ነው። ይቅር በሉት፣ አውፍ በሉት። አንደበቱ ተምታቶበት ሊሆን ስለሚችል ነውም እና ይቅር የዓለም ሕዝብ የሱ ቤተሰብ ይሆናል። አንተ ወላሂ ነው ምን በልጆቼ ፊት እንደ ይቅር በሉ። ስማኝ አሁን አንተ አባትነትን ተክደሃል። ያው ያችን ቪዲዮ እኔ ከጓደኛ ላይ ያችን ቪዲዮ ከፌስቡክ ላይ አምጥቼ ነው ትላንት የለጠፍኳት። ብዙ ሰው ጥያቄ አድሮበት ነበር። እሱ ራሱ ስለመጣ መጀመሪያ እሱ ራሱ ለምን እንደመጣ እንጠይቀው። አባትነትን ቤተሰብ እንደሌለው ይሄ ሁሉ ወንድም እያለው ለምን ካደ እሱ ራሱን እንጠይቀው እና ከዛ አንተ ሌላውን ነገር ትቀጥላለህ። ሚኪ ሰላም ነህ? ቀጥል። ጆከርዬ በጣም አመሰግናለሁ ስላወኩም። እንግዲህም ደግሞ አባቴንም እዚህ በማየት እጅግ በጣም ደስ ብሎኛል። በቅድሚያ በጣም ለተዛባው ሀሳቦች በሙሉ እጅግ በጣም ይቅር ማለት እፈልጋለሁ። አባት ተነስቶ ልጁን ይቅር አይልም። ይቅር ማለት ያለብኝ ሚስ አንደርስታንዲንጎችም እዚህ የመጣሁበት ምክንያት ጆከርዬ ያው አባት ስለሆነ የቤተሰብ ጉዳይ እንዲመጥቼ ካላወራው ሀሳብ ተቆራርጦ ብዙ ነገር ነው እየፈጠረ ያለው። እኔ ደግሞ አሁን ይቅርታ ጠይቄ ከህዝቡ ጋር ለመስራት በጣም ያው አንዳንድ ወጣት ልጅ እንግዲህ ታያላችሁ፣ ሚዲያ ደግሞ ሆነ ሀሳብ አለው። ስለዚህ ትክክለኝነትን ለማለት ሳይሆን በጣም ሶሪ ሌላ የፈለጉበት ኢንቴንሽን እንግዲህ ያው አባቴ ባለበትም ማውራት ፈልጋለሁ። እውነቱን እንግዲህ እንደ አንድ ጋዜጠኛ ጥያቄ ተጠይቄያለሁ። አስተዳደግ እንዴት ነው? አባቴ አልወለደኝም አላልኩም፣ ግን እናት ነበረች። እንደዚህ ያለፍክበትን የህይወት ታሪክ ታወራለህ። በጣም ጥሩ። እሺ አሁንም ለማለት የምፈልገው እንግዲህ ያው አባት እያለ እኔ አባቴ ጥፋት አጥፍቻለሁ፣ አላጠፋውም አይደለም። ግን ታርሜ እንደ አዲስ ጥሩ ሁኜ ከህዝቡም ጋር ታርቄ ስራ በጀመርኩበት ሰዓት ልክ አባቴም ደግሞ በራሱ ኢንቴንሽን የራሱን አንደርስታንዲንግ ሼር አድርጓል። እኔ አሁንም እያልኩ ያለሁት ቤተሰብ የለኝም ልል አልችልም፣ አለኝ። ግን እናቴ በህይወት እንደሌለች እሱም ያውቃል። እና በፊት ባሳለፍኩበት ውጣ ውረዶች ያለውን ህይወት ነው ሼር አደረኩት ለህዝብ እንጂ አባት እኔን ለማሳደግ ሚኪ እዚህ ላይ አሁንም እንዳትሳሳት ደግመህ ምናልባት አባቴ ጎዳና ላይ ነው ያደግኩት። ይህን ነገር በተደጋጋሚ ነገሮች አሉ። አሁን የመጣህበትንም አካባቢ እኔ አሁን አላውቅም። አባት የለኝም ጎዳና ላይ ነው ያደግኩት ነው ያልከው። አባትህ አሁን ደግሞ እያለ ያለው እስከ 10 አዲስ አበባም እያለ ረድቼ እስከ መንጃ ፈቃድ አድርሼዋለሁ። መቼስ አባትህ አልዋሽም። አጋጣሚ ሆኖ የሆነ ጓደኛው የእሱን ሪከርድ ፌስቡክ ላይ ለጥፎት ከዛ በሰው ልኬ ነው ያችን ቁጥሩን ተቀብዬ ዛሬ አናግሬው ወደ ሚዲያ የመጣ ትመጣለህም ብለን አላሰብንም ነበር። መጣሃል። ግን አባት የለኝም ጎዳና ላይ ነው ያደግኩት ነው ያልከው። እሱ ሙሉ ህይወትን አስተምረዋል። ያለውን ነገር እንግዲህ ራስህ አንተ ታውቃለህ። ለእኔም ብዙ ነገሮችን ነግሮኛል። አሁንም መጥቶ እዚህ ላይ በዝርዝር እየተናገረ አባትህ ሞራሉ ተሰብሯል። አባትህ ተጎድቷል። የሰራው ቪዲዮ ራሱ አሰራሩን አይተው ከሆነ ሁሉንም ነው ያስደምመው። ስለዚህ ያን ማህበረሰብ ጋር ያጠፋው ነገር አጥፍተዋል። እሱ ሌላ ጉዳይ ሆኖ አባትህ ዛሬ ነው እዚህ ያመጣሁት አባት እንዳለህና አባትህ የሰራበት አካሄድ ሁኔታ ነገሮች ነው። ስለዚህ አንተ አባትህን ያሳደገህ አባትህ ነው። ህዝብስ እንዴት ይታዘባሃል? ጎዳና ላይ ስትል አንተ የምትለውን ነገር በልና አባትህን እንዴት ይቅርታ መጠየቅ እንዳለብህ አንተ ታውቃለህ። ወንድም ቀጥል። በጣም አሪፍ ጆከርዬ። እኔ እንዳልኩት እንግዲህ ያው የቤተሰብ ነገር አንዴ ከወጣ እንግዲህ ሰናይት ደሳለኝ ትባላለች እናቴ፣ በህይወት የለችም። አባቴ እኔ ለማሳደግ በጣም መከራ ይሷል። ግን ረጅም ዓመታት ከእናቴ ጋር ነው ያሳለፍኩት፣ ከግማሽ በላይ የሚባለው አብሶ እናቴ ካለፈች በኋላ ያ መሀል እንግዲህ ያሳለፍኳቸውን የአንድ የህይወት ውጣ ውረድ ነው እንግዲህ ሚዲያ ላይ ያቀረብኩት። እኔ ፈረንሳይ ለጋ ሲሆን ነው አብዛኛው እድገቴ። ዮብ ይባላል ያሳደጉኝም ልክ እንደ አባቴ እንደ ሆኖ ያሳደጉኝ። አሁን እዚህም ባይኖሩ እኔ ሚዲያ ላይ ያወራሁት እንደ አንድ ውጣ ውረድ በህይወቴ ውስጥ እንደዚህ ያለፍኩባቸውን ገጠመኞች አልፍ ያለው። እህት አለችኝ፣ አባት የለኝም አላልኩም። ግን አባት ዙሪያ ላይ ባልነበረበት ሰዓት እኔ እንደ አንድ ወጣት ልጅ ጎዳናን አይቻለሁ፣ መከራ አይቻለሁ። ፈረንሳይ ሄደህ ብትሄድ ማንም ይነግራል፣ 4 ኪሎ ብትሄድ ማንም ይነግራል። ያለፈ ህይወቴ ነው ገባ። እኔ ሚዲያ ላይ ያወራሁት ቤተሰብ እየካርኩ ሲሆን እንደ አንድ ወጣት ያለፍኩበትን በእንደዚህ ውጣ ውረድ እዚህ ደርሰናል። አሁንም ማደግ ይቻላል፣ መለወጥ ይቻላል፣ ሰው መሆን ይቻላል የሚለውን ኢንቴንሽን ለማለት ነበር ፖስት አድርጌ ላይ ያወራ ነው። ከዛ በኋላ እንዳለው ተክለማርያም ሲፖስት እንዴት ወንድም እያለው የለኝም ብሎ ይላል። ኖ ጎዳና ላይ ወጣ ማለት እኮ ቤተሰብ እያለ አትወጣም ማለት እኮ አይደለም። ገባ? ቤተሰብ እያለው ስንት ሰው ጎዳና ወጥቷል። በዛም በዚህም እሱን ለማሳደግ መከራ እንዳያቃለሁ እንደለፋ ቃለሁ። እኔ ኖር እኮ ከእናቴ ጋር ነው
አዲስ አበባ 05 ነው የኖርኩት። ፈረንሳይ ለጋሲዮን ጠይቅ፣ ታክሲ ሹፌር ምናምን የኖርኩበትን ህይወት ማንም ይነግራል ብሮ። ስለዚህ ያን ያሳለፍኩትን የህይወት ውጣ ውረድ እንዲህ ነኝ ብዬ ለመክሰስ አይደለም አባቴን ፖስት ያደረኩት፣ ልከሱ አይደለም። ወጣት ነን አልፏል፣ እንዲህ መሆን ይቻላል፣ መድረስ ይቻላል የሚለው ለማስተማር ፖዘቲቪቲን ለመንገር ነው እንጂ ክደህ ምናምን የሚለውን ሀሳብ ሊያዝ አይችልም። ተቆራርጦ ምንም ሀሳብ ይወጣል። ጆከር ዛሬ እዚህ ላይ ራሱ ላይቭ ላይ ያወራነው ሀሳብ ሰው እንደፈለገው ተርጉሞ በሚያወራበት ሰዓት ነው። ከዚህ በፊትም እንግዲህ እንዳያችሁት ማህበረሰብ ሰደበ ተብሎ ብዙ ነገር ተቆራርጦብኛል። ግን ይሄን ራሱ ቀረብ ብሎ የጠየቀን የለም ብሎ ገብቷል። ምንድን ነው የደከመ ማህበረሰብ የትኛውን ነው ያልኩት? የጠየቀኝ ሌላ ነበር። ይሄን ሁሉ እያብራራ ሆነ መሳት አልፈልግም። እኔ አሁን ውስጤ ተጎድቷል። ይቅርታ እያልኩኝ አሁንም በቃ ከብዙ ነገር ለመውጣት የታገልኩ ያለው ሰው ነኝ። ስለዚህ አሁንም ደግሞ ነገሩ እንዲግል አልፈልግም። ገብቷል። ትናንትና ቁጭ እያየው ነበር ጆከር ስታወራ፣ ግን እግዚአብሔር ካለ እንደዚህ አይነት እድል አግኝቼ እንደማወራችሁ እርግጠኛ ስለነበርኩ እና በጣም ወዳችኋለሁ፣ አከብራችኋለሁ። አሁንም ስህተት እንግዲህ ስህተትን ሳይገንብኝ ይቅርታ ማለት ፈልጋለሁ። እድልም ስለሰጠኝ አመሰግናለሁ ቦስ። እዚህ ጋር ሚኪ ሂደህ ነበር ከ7 ዓመት በፊት ሂደህ ነበር። መቼም አባታ አይዋሽም አይደል? ሂደህ አግኝተዋል። ይሰማል ሚኪ? አግኝቻለሁ። አዎ ልክ ነህ። በቃ እኔ አሁን አባትህ የተሰማበት ስሜት ያሰብበትም አንተም የተናገርክበትም አንደኛ ማህበረሰብ በተናገርክበት ዙሪያ በዛ እሱ ሆኖ እያለ ጎዳና ላይ ባልከው ነገር ላይ አባትህ ነው። ወንድሞች እህቶች እዚህ ጋር አሉ። ምናልባት የምትጠይቅበትን መንገድ አንተ ታውቃለህ የምልህ አባት ስለሆነ ወረድ ብለህ ይቅርታ ብትጠይቀውና ተስፍሽ አለ ከላይ እስኪ ትልቅ ሰውም አንድ ሀሳብ ይጨምሩልህና የምትለውን ነገር ብለህ አባትህ ጋር እናስማማ። ተስፋዬ ወይ ጆካ እንዴት ናችሁ? እስኪ የምጨምረው ነገር ካለ ጨምረውና አባቱ ነው እንግዲህ ያለው ነገር አይተው ይሆናል። ያ አይቼዋለሁኝ። ያው የአባትየውን ቪዲዮ አይቼዋለሁ። አባትየውም ከንጹህ አባትነት የተሰማቸውን ነገር እንደ ልጅ ናፍቀው ነው ያንን ነገር የተናገሩት። ሚኮም እንግዲህ አሁን በተለያዩ ሚዲያዎች የተጸጸተበትን ሁኔታዎችን ለማስተካከል እየሄደ ያለ ወንድም ነው። ዋናው ስህተቱን ማመን ነው። እኛ ደግሞ የቅርታ ልብ ነው የምናዘጋጀው። ሁለቱ ነገር አሁን አባትየው እነዚህን 5 ወንድሞቹን ይዞ እባክህ ናልን፣ ምንም ባይሆን እንኳን የመጀመሪያ ልጅ የተፈተንኩበት የመጀመሪያ ልጅ ዋጋው ደግሞ ብዙ ነው። ሚኪም እያለ ደግሞ ያለው የተለየ ነገር አይደለም። እንደሌላው ነገር ልዩነት ተፈጥሮ የሚያራርቅ ጉዳይ ላይ አይደሉም። አሁን ደስ በሚል መንፈስ መሆን ያለበት ሚኪም ያው ይቅርታ አድርጉልኝ አባቴን እንትን ብዬ አይደለም በተጠየቁበት ስለሆነ ደስ በሚል ሁኔታ በፍቅር አስታርቀናቸው አንተም እንደ ልጅ እየጠየቀ በርትቶ የሚሰራበትን አባትም እንደ አባት እያገዘው ደግሞ በርታ እያለ የሚሰሩበትን እኛም ደግሞ ይቅርታቸውን ተቀብለን እሱም ደግሞ በተለያየ ቦታ ይቅርታ እያለ ደጋግሟልና ምናልባት በብዙ ነገር እንፈተናለን። ፍርድ የፈጣሪ ነው። የሆነን ነገር መፍረድ የሚችለው አምላክ ነውና የፈተና ጊዜዎች ይመጣሉ። እነዚህ ነገሮች ሲመጡ እኛ ምንድነው ማድረግ ያለብን? ከህዝብ ጋር አቀራርበን የተሻለ ነገር ሆኖ እንዲወድቅብን አንፈልግም። ማለት በቃ ተሳሳታል፣ ወጣት ነው፣ ተሳስቶ የመጣበት ነገር አለ። አሁን ደግሞ በራሱ እንትን ያለው ነገር አለ። በተናገረ ቁጥር እንዳይሳሳት ነው የምሰጋው። ሁሌ እንደው ሌላ ነገር ይናገር ይሆን ሰዎች ደግሞ እንትን ይሉት ይሆን የሚለው ነው የሚያስፈራውና አባትዬ በጣም የሚያሳዝኑ ናቸው። ቀድሞ ይቅርታ ሲጠይቁ ከምንም በላይ ልቤን ነው እንትን ያሉትና እሱ ደግሞ ገብቶ እኔ ነኝ መውደቅ ያለብኝ ሲል ጀስት በቃ የተሰማኝ ነገር ደስታ ነውና ይህንን ነገር ላለማጣት ነው መሞከር ያለብን። ሚኪ የምርም ተጸጽተ ያለው ነገር አንደስታላገ ከሆነ አባትህም ወንድሞችህም ኢቭን የእንጀራ እናትህም ለአንተ ያላቸው ስሜት በጣም መልካም ነውና you have to support them። መተጋገዝ አለብህ። እኛ የምናግዝ ነገር ካለን ከጎንነን ይቅርታ ጠይቀህ አባትህን ቅሬታ ስላላቸው አባት ስለሆኑ ማለት ነው በመከራ ውስጥ እንዳለፋችሁ ስንት መከራ እንዳለፋችሁ እየነገሩን ነበርና አይዞ አንተም እንደዚህ የበታችነት ወር ደግሞ እንትን አትበል፣ አይሰማህ። በቃ ማለት ከጎንህ ነን፣ ምንም የተለየ ነገር የለም። መውደቅ መነሳት አለ፣ ግን የውሸት እንዳይሆን የጠንካሬ የለውጥ እንዲሆንልህ ነው የምመኘው፣ ምጸልይልህም ማለት ነው። ነገ ምንን አይነት ጸባይ እንዳልምታመጣ ባላቅም ዛሬ ላይ ባለ ስሜት ግን ተሰብረህ እንድትወድቅ አንፈልግም እና ሁላችንም እዚህ ያለነውም አባትን ይቅርታ ጠይቀኸው በፍቅር ጥሩ ነገር አሳልፈን መልካም የሆነ ነገር ፈጥራችሁ እኛም በምናግዘው መልኩ አባታችንም እንደ አባት አንተም እንደ ወንድም የምንተጋገዝበትን ነገር ነው መፍጠር ያለብንና ያንን ነገር እንድታረግ ነው የኔ ሐሳብ። አመሰግናለሁ ጆካዬ።
እሺ ተስፍያ ተናገረው። አባት ተቀይሟል፣ ይቅርታ ጠይቀው። ጎንበስ ብለህ ይቅርታ ጠይቀውና አባት የሚለውን ደግሞ እንቀጥላለን። በጣም እግዚአብሔር ይስጥልኝ እዚያ አብርሽ ተስፍሽ እግዚአብሔር ፊት እንግዲህ አሁንም እየመጣ ነው ገባ ወዳጆ ትንሽ እነሱ ያወሩና አወራለሁ ብሮ። እሺ እሺ፣ ጋሽ ተክሌ እያየው ነው እንግዲህ ልጅህ። ይቅርታ ሚውቱን አንሳው፣ ሚውት አንሳለተ አቢ ቀጥል ጋሽ ተክሌ። ጆከር እሺ፣ አመሰግናለሁ። እኔ በመጀመሪያ አሁን ብዙ የምናገረው ነገር የለኝም። እኔ ከሱ በላይ እኔ ነኝ ይቅርታ የምለው። ለአንደኛ ልጅ ነው። እኔም ስሜቴ እየመጣ ስለሆነ ነው ወደ ለቅሶ ይቅርታና ልጄ ነው፣ ይናፍቀኛል። ተበድሏል። ምናልባት ያለውን ፈተና አልፏል። ሁላችንም በፈተና የመጣንን እናትና አባቶቻችን አስመችተው አይደለም እዚህ ደረጃ ያደረሱ። ማንም ሰው በእርግጠኝነት የሀብታምም ልጅ ችግሩ ነው የፈለገው ደረጃ ሊደርስ የሚችለው። ኤኒዌይ ስለዚህ ችግር አለ፣ ተፈትነሃል፣ ቤተሰብ ናፍቀሃል። ከኔ በላይ ባልናፍቅም እኔ ናፍቄያለሁ፣ ወንድሞቼ ይናፍቃሉ። ዙፋን ትናፍቃለች። ዙፋንች እናትህ ሁልጊዜ ስም ትጠራለች እኮ ከኔ በላይ እሷ ትበልጣለች። ደግሞ እዛች ያሳለፋችኋት ህይወት ብቻ ማዕት የምታወራለት ታሪክ አለ። ለእሷ የሆንክላት አንተም እሷን እንዴት እንደምትልን። ለማንኛውም እኔ የምትሄደውን ሰው መለየት አለብን፣ የምትናገረውን አንደበት መቆጠብ። ከዛ ውጭ ግን እኔ በትልቁ ቀድሜ እሱንም ይቅርታ ቢያንስ እኔ አላቅም። እኔ እንደዚህ ይካበዳል ብዬ አላሰብኩትም ነበረ። እንዲህ አይነት የሚዲያ የምናምን ነገር ስለማላቅ እዚህ ደረጃ ደረሰ። ጥሩ ነው ለበጎ ነገር ስለሚሆን ያንን እንኳን ህዝብ እንደዛ አለ ምናምን ያሉ ሰው ይነግሩኛል። አንድ ወቅት አየሁት። አይ ሚኪት በቃ የልጅነት ጉዳይ አሳስቶ የሆነ መንፈስ አሳሳቶ አለ የሚል ነገር አልኩና ለሰዎች እንዴት ቴክስት አደርጋለሁ። እማቀው ትልቅ ሚዲያ ቢኖር እኔ እናገር ጽፍ ነበር ስለማልችል ነው። እኔ ሙያው ሌላ ቴክኒክ ነው እንጂ እንደዚህ አይነት ነገር ስልክ ላይና ቴክኖሎጂ ላይ የለውበትም። ወደፊት ግን አሁን ያስተምረኛል ብዬ አስባለሁ ሚኪያስ እና በትልቁ ይቅርታ ብያለሁ። ከዚህ በላይ ግን እኔ አሁንም ብድግ ብዬ ለኢትዮጵያ ህዝብ እድሜን ለኢትዮጵያ ህዝብ ነው ያገለገልኩት ወታደር ሙኝ። አሁንም በሙያ መንግስት መስሪያ ቤት ይዤ ለህዝብ ነው የማገለግለው። ውሃ ነው የምሰራው፣ ማልማት ላይ ነው ያለሁት። ስለዚህ አሁንም እድሜ ለልማት ጉልበቴን እውቀቴን ለህዝብ ነው የማደርገውና ለህዝብ እየሰራሁ እያለሁ ግን በአንድ በት ማበላሸው ነገር ሊኖር ይችላል፣ ልክ እንደሚኪ አበላሸ። ስለዚህ የኢትዮጵያ ህዝብ ደግሞ በተለይ ባህላችን ይቅርታ የሚያውቅ ነው። አንዳንዶች ድርቅ ብለው ይቅር አልለው እንደዚህ አይነት አባት እኔ ሳጥፍቼ ሊሆን ይችላል ውስጡን የማያውቁትን አሁን ጋር ስለዋራን አይደለም እኮ የሆነ የተሰማ ህይወት ሊኖር ይችላል። ይሄ ልጅ እኮ ይቅር ማለት አለባቸው። ሚኪያስ እንደውም ለታሪክ ነው ማለት ሚኪያስ ለሌላው እያስተማረ ነው። አሁን እኔ እያስተማርኩ ነው አሁን እኮ አይደለም እንዴ? ስለዚህ አስተማሪ ቢሳሳት ያስተማረው ነገር ይካዳል ወይ? ሚልክ ለኢትዮጵያ ህዝብ እኮ ያበረከተው ማአት ነገር አለ እኮ ሲያቀርባቸው ህይወቱን መስዋዕት እያደረገ ያ ፖሊስ ብቻ ይበቃል። የኢትዮጵያ ህዝብ ማለት የዓለም ህዝብ የሱ ቤተሰብ የሱ አድናቂዎች በዓለም ምንድሮ ተሳስቷል። የማይሳሳት ምንም ግዑዝ ነገር ብቻ ነው። ግዑዝ ነገርን ፈንቀል ወይም ቦታ ካላሳሳትከው በቀር ግዑዝ ነው። ይሄ ሰው ነው። ሰው ተወልዶ የተፈጠረ ነው። ሰው ይሳሳታል፣ ይገላል፣ ያጠፋል። እንደ ማህበረሰብ እኮ እየተጠፋፋን ነው። ወደዛ እንዲያታስገቡኝ እንጂ መንግስት እኮ በእኛ ግብር እየሰራ መንግስት ኃላፊነት ይዞ እኮ የሚያጠፉ አሉ አይደለም እንዴ? ሰው የሚገሉ አሉ። ከእንደዛ የበለጠ ይቅርታ የለም። ሰው ተጋሉ፣ በባህላችንም ገሎ ተጋሉ። እንኳን ይሄ በዚች በአንዲት አሃረግ ስህተት ይሄ ዓለም አቀፍ ጫጫታ ሲፈጠር አዝኛለሁ። ማድረጉ ስህተት ነው። አሁንም እኔም አልቀበል ስህተት ናት። ማሰብ ነበረበት ቆም ብሎ 10 ጊዜ አስቦ 10ኛዋ ነው መወሰን የነበረበት። ያ ደግሞ ሁኔታው የሚያሳስብ ጎኑ ላይ ያለ አውቆ ለስህተት የሚዳርጉት አሉ። አሁን ራሱ በሚዲያው የሰው ስህተት የሚያገኑ በጣም እየደነገኩ ይሄን 3 ቀን እንቅልፍ አይደለም ብተኛው ማለት ይሄ ጥሎ ማለፍ ነው። ይሄ መንፈስ ነው አየሩ የተበከለበት ወቅት ስለሆነ ያን ወቅት ደግሞ ጠቀማቸው።
አገኙ ልጅ ሰበር ዜና ብሎ ያቀረበ ማታ ይሄ ልጅ ያማር ትልቁ አረ ሰበር ዜና ይሄ ምንድነው ሀገር የተገለበጠ ብሎ ያቺን ዜና ሲያቀርብ የመጨረሻ መሬት ውሃ ቢሆን አልኩኝ። እስከዚህ ድረስ ደርሻለሁ። ድንገት የተፈጠረ ነገር ናት። እኔ እንትን ያደርጓል እኔ ያስተታቱ ትክክል አይደለችም። እኔ በደንብ ለዓለም ህዝብ ለኢትዮጵያ ህዝብ ለሱ ለተፈጠረበት ማህበረሰብ ለሱ አድናቂዎች ለሱ ወንድም ጓደኛ ቤተሰብ እንደን ይቅርታ አድርጉልኝ ለኔና ለነዚህ ወንድሞች ስትሉ ለኔና ለሚያፈቅሩት ለሚወዱት ልባቸው ለተሰበረ ሰዎች ስትሉ እኔ እንዴት ብዬ ልናገር? በቃ ተንበርክኬ ነው መቀጣ ከሆነ ራሱ ለሱ ስለኝ ይቀጣለሁ። የሚቀጣው ነገር ምከፍሉ ባይኖረኝም መቀጣ መስዋዕትነት መሆን የሚችል ከሆነ መስዋዕት ሆነለታለሁ። እሱ በደነበረበት ከፍታ የሚመለስም አይደለም። ይህንን ስድብና ጥላቻ ይህንን ጋጋታ እንዲያቆሙለትና ቢያንስ ምክር ቢሰጡት በሚያጋጥመው አጋጣሚ ምክር ቢሰጥ ይሄ ሰው ለሀገር የሚያበረክተው አስተዋጽኦ እኮ ቀላል አይደለም እኮ በእውነቱ ከሆነ እኔ ጥቀመኝ አይጥቀመኝ ለገማ ሽራፍ ሳንቲም አልፈልግምና ከዚህ አንፃር አባታችን እናቋርጦትና ዋጠጡ አባቴ እዚህ ያሉት ሁሉም ልጆች ናቸው። ከታችም የሚያዳምጡት የእናንተ ወዳጆች አክባሪ ናቸው። እንዲህ መንገላታትም የለበትም። አባታችን ማድረግ ያለብን አሁን በጋርም ያለውን እሱም ተምሮበታል። እንደ አንድ ወጣት ልክ አይደለም። መገኘት የሌለበት ቦታ ላይ አትገኙ። ከህዝብ የሚበልጥ ምንም ነገር የለም። ህዝብን አክብሩ። ሁላችሁም ብትሆኑ ቀን ያነሳል፣ ቀን ይጥላል። መገኘት የሌለባችሁ ህዝብን ጠልታችሁ ወይም ደግሞ ንቃችሁ የሚሆን ነገር አይደለም። ከዚህ ብዙ ወጣትም ተምሯል፣ እሱም ተምሮበታል። ስለዚህ አባታችን አይድከሙ። እታችም ያሉት እዚህም ያሉት እንዲሁ ሀሳባቸውን ይስጡና ወደ ጓደኞቼ እታችም ያሉት ይቅርታ አድርገዋል። መድከም የማይጠበቅቦትም አይዞት። እሺ ሌሎቻችሁ እዚህ ጋር ያላችሁ ወጣት እነሚጣ እና አብርሽ የተወሰነ ነገር በሉና እናስታርቃለን። ተስፍሽ መልካም። እኔ እንደነገርኩህ አንድ ፌስቡክ ላይ ተለጥፎ ነው ያገኘሁት። ስጠይቅ ሰውየውን በቅርብ የምናውቀው ሰው ነውና ቁጥሩን ተቀብዬ አባት ነህ ወይ ትክክል ወይ ይሄ ነገር ትክክል ነው ወይ ለጥፌዋለሁ ቪዲዮውን ትላንት። አዎ እንደዚህ በአደባባይ ያለውን ነገር ስሜቱን ነገረኝ። እንግዲህ ሚኪም ይመጣል ብዬ አላሰብኩም፣ ግን መጥቷል። አበባ ሰጠኝ፣ አስገብቼዋለሁ። በዚህ ልክ እዚህ ደረጃ ህግንም ሁሉንም የሚያውቀው ሰው ነው። የሰሜን ወሎ ሰው ነው። በነገራችን ላይ ብዙዎቻችሁ ሚኪን ኦሮሞ ነው የምታደርጉ፣ ሙሉ በሙሉ አማራ ነው። የሰሜን ወሎ ሰው ነው። የመርሳ ሰው ነው አባቱ። ትውልድ ቦታውም መርሳ ነው። የሚኪም እንደዛው ነው። ብዙዎቻችሁ እንደዚህ ግር ላላችሁ የነበሩትን እንቅስቃሴዎች ነው ሲኞር ያለ እየተናገረ ያለው። ህግም ሁሉም ስለሚያውቃቸው ጋሽ ተክሌን ምንም ችግር የለው። እሺ ቀጥይ ሚጣ። ቴንክ ዩ ጆከር። አንዳንዴ የምትሰራው ነገር ያው እኔ ስለምመክር እየጎበስክ ነው። እስቃለን። በነገራችን ላይ አባቴ እኔ በጣም እርሶን ላመሰግን የገባሁት እንደዚህ ቀና አባት፣ እንደዚህ የተባረከ አባት በህይወት ኖረው እንደዚህ አባት ከጎን ሲቆም ደስ ይላል። ኦነስትሊ ሚኪኔ በጣም ነበር የምናደድበት። ሁሌ መጥቼ ሰድቤ የሚሄድ ሰው ነኝ። በቤትህ ሁሌ ስድብ ሳልጽፍ የማልፍ ሰው አይደለሁም። በገባሁ በወጣሁ ቁጥር የስድብኩ ነው የሚሄደው ላይቭ ላይ ማለት ነው። ነገር ግን አሁን ችግር የለም ከምናበዛባቸው ሰላም እያልኩ እንግዲህ ያው ይህንን አጋጣሚ ይህን እድል በማግኘቴ በጣም ደስ ብሎኛል ለመናገር በዚህ በሚኪ ጉዳይ ላይ ማለት ነው። ብዙዎቻችን እንደምታውቀው የሚኪ ጉዳይ ላይ በጣም ቦታ ሰጥተን እንደውም የይቅርታ ልባችንን ሁሉ ደፍነን ነበር እንደሚታወቀው። በእርግጥ ነው የሚዲያ ሰው ስትሆን መቼም አንተም ታውቀዋለህ፣ ስህተቶች ይፈጠራሉ። እኛ አሁን ሚዲያ ላይ ስንቆይ ብዙ ስህተቶችን እንናገራለን፣ ከስህተታችን ደግሞ እንታረማለን። ነገር ግን ደግሞ ከዛ ባለፈ ደግሞ ተቆራርጦ በሚወጡት ነገሮች ደግሞ መስዋዕትነትም እንደዚህ የሚከፈልበት ነገርም አለ። የሚኪ ግን ወደዚህኛው ስመጣ ግን በፍጹም የሚረሳ ሆኖ አልተገኘም። ለምን መቼም አሁን እንደምታውቀው አይደለም በማህበረሰብ ጉዳይ ይቅርና ማህበረሰብን እንኳን ለይተው እየገደሉ በላይቭ ላይ እያየን ነው። ገብቶሃል አይደለ? ይሄ ልጅ ተሳስቻለሁ ብሎ ይቅርታ ብሎ መጥቷል። የይቅርታ ልብ ደግሞ መድፈን ተገቢ ነው ብዬ አላስብም፣ እንደ ማህበረሰብ ማለት ነው። ለምን ወጣት ነው፣ ይታረማል። ከስተቱ ከታረመ በኋላ መጪውን አሁን እርግጠኛ መሆንበት ሚኮ ተምሯል በላይፉ
አያምሹር እርግጠኛ ነኝ ብዙ ነገሮች ውስጥም ቢረግጥም በስህተትም በልጅነትም ባለማወቅም አሁን ላይ ግን ታርሞ የበለጠ እንዲሰራ ነው የሚነሳሳው ብዬ ነው ማስበው። ከዚህ በኋላ በዛ ሰዓት በሚሰራ ሰዓት በጣም ጎበዝ ልጅ እንደነበረ ነው ሁላችንም መቼም እስኪለቅ ድረስ መቼም የምንጠብቀው ልጅ ነን። እኔም የሚዲያ ሰው በሆንም ማለት ነው። ግን አሁን ላይ ግን እኔ እንጃ የይቅርታ ልባችን ምን እንደደፈነው እሱ ላይ አላውቅም። አሁን በብዙ ቦታ ላይ እየገባ ይናገራል፣ ይቅርታ ይጠይቃል። ከዛም አልፎ ተርፎ ደግሞ አሁንም ቢሆን እየፈራ ነው የሚናገረው ካስተዋላችሁ። አሁን ደግሞ ምን ተቆርጦብኝ ይወጣ ይሆን የሚለው ውስጥ ተጽዕኖ ውስጥም ገብቷል ይሄ ልጅ። ገብቷቸዋል አይደለ? ስለዚህ ይህንን ተጽዕኖውን ይህንን ፍራቻውን ያመጣው ከደረሰበት አንጻር ስለሆነ ከዚህ በኋላ ደግሞ ሌላ እድል የይቅርታ ልብ ሰተን እዚህ ጋር ደግሞ የሚሰራውን ስራ ብናበረታታው ከዚህም አልፈን ተርፈን ደግሞ አሁን እዚህ ጋር ጥሩ ስራ እየተሰራ ነው ጆከር ቤት። አሁን እዚህ ጋር አባትና ልጅን በማስታረቅም ደግሞ ብዙ ስራዎች እየተሰሩ ነው። እዚህ ጋር ከምንም በላይ አባትና ልጅ መቼም ተለያይቶ አይለያዩም እውነት ለመናገር። ነገር ግን አሁን ላለው ደረጃ ደግሞ አንድ ስቴፕ ተሄዷል ማለት ነው። ከጥላቸውን ከቅራኔያቸው አልፎ አሁን አባት እንኳን ይቅርታ በሉ ትባካችሁ ወደ ማለቱ ሄደዋል። ስለዚህ እኛ ለምንድን ነው ይቅርታ ልባችንን የደፈን ነው? እውነት ለመናገር እንዴ ክርስቶስ የሚያስተማረን እኮ ይቅር በሉ ነው አይደል የሚለው። ይሄ ልጅ እንደ አንድ ግለሰብ ተሳስቷል። የሱ ክንፍ የለውም፣ መላእክት አይደልን፣ መቼም አይሳሳትም ብለን ልናምን አንችልም። እርግጠኛ መሆንበት ነገር ተሳስቷል። በደንብ አድርጎት መሳሳቱንም ደግሞ አምኖ በየሚዲያው እየመጣ ይቅርታ ጠይቋል። በቃ የይቅርታ ልብ ይኖረን። ከዚህ በኋላ ላለው መቼም ስህተት ይሰራል ብዬ ስለማላምን ማለት ነው። ስለዚህ አባታችንም እውነቴን ነው ከልብ እናመሰግናለን። ልጆትን በዚህ ደረጃ ይቅርታ ላለው ብለው እንደዚህ በዚህ ደረጃ መሄዶት ራሱ ትልቅነትን ነው የሚገልጸውና ሚኮም ብትሆን ከዚህ በኋላ ያው ይቅርታ ተጠያየ። ከዚህ በኋላ ብዙ ነገር እንጠብቃለን ካንተም ደግመህ ይቅርታ ማህበረሰብን ይቅርታ የምጠይቅበት መንገድ ካለ በልና ነገሮችን እንድንዘጋቸው በጣም 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 ያመሰግናለሁ። እንደዚህ አይነት እድል ስለሰጠኝ አመሰግናለሁ። እግዚአብሔር ጥፋቴን ሳይጎላ ታረም አብሬሽን በጣም ወዳችኋለሁ። እዚህ ጋር ያላችሁት ሲኒዮርም ደግሞ ያው አንዳንዴ በሚዲያ አንዳንድ ነው የማውቀው። እዚህ ጋር የምታዩት አባቴ ነው። እንግዲህ አባት እኔ ልጅ እያለሁ ሀገር እያስተዋወቅኩ የመሰለኝ ሀገሬን ሚሊተሪ እየለበስኩ ራሱ ስሰራ የእሱን ደም ይዤ መውጣቴን ነው የማየው እና እሱም ድሮ ጀምሮ ለሀገር የታገለ ነበር እና መሀል ላይ በተፈጠረ ሚስቴክ እንግዲህ ተቆራርጦ አሁንም በወጣ ነገር አባቴን በድዬዋለሁ። እኔ አሁንም ቢሆን በእናንተ ፊት እግዚአብሔር እንግዲህ አሁንም ምሕረቱን እንግዲህ ይጨምርልኝ፣ ይቅርታውን ይጨምርልኝ። አባቴንም ይቅር እላለሁ፣ ክሳለሁ። ያው እንደ አንድ እንደ አባትና ልጅ እንግዲህ አስተዳደጋችን አለ ገባ። ይሄ ሁሉ ነገር አለ። ደግሞ ዛሬ እናቴን በህይወቱን ይሄን ብታይ አባቴ እንዲህ ብታይ በጣም ደስ ይለኛል። ዙፋንዬንም በጣም ወዳታለሁ። እናት አሉኝ፣ ወንድሞች አሉኝ እሱ ጋር እንግዲህ አሁንም ሚዲያ በጣም ከባድ ነው። በጣም እየፈራሁ ነው እኔ ከዚህ በኋላ እንደውም እንዴት እንደማወራ። እዚህ ጋር ራሱ ማናጀር ከኔ ጋር አብሮ እያገዙኝ ያሉ ቴክስት የጻፉልኝ ነው። በቻልኩት አቅም ጥሩ ጥሩ ነገር ይሰማልን። አባቴን ይቅርታ እላለሁ፣ ማህበረሰቤንም ይቅርታ እላለሁ። እኔ ጎበዝ ነኝ ማለት አልችልም። በቃ ሶሪ ነው። ቴንክ ዩ። እናመሰግናለን ሁላችሁም። ይህንን ነገር አዘጋጅተህ ጆካ እንደዚህ ስላደረግ የምር ትልቅ አክብሮት ነው ያለኝ ወንድሜ። በጣም የሚገርም ነገር ነው ያደረከው። የአንድ ቤተሰብን ፍቅር መመለስ በነገራችን ላይ ሀገርንም እንደማዳን ይቆጠራል። በሁሉም የተጣላን ማስታረቅ መልካም ነገር ነው። ወደ ነበረበት እንዲመለስም ማገዝ የሁላችንም ኃላፊነት ነው። የሆኑ የምንሰራቸውን ነገር በርትተህ ስራ፣ ተጨንቀ ሳይሆን ገብቶህ እንድትሰራ አድርግ። ማስተዋል ይኖረው የምታደርጋቸው ነገር። አባታችን እኔም ስልክ ወስዳለሁ፣ የእርሶን በውስጥ አናግሮታለሁ። እናግዛችሁ ካለ የምንረዳችሁ ነገር ካለ አለን። ሁላችንም ከጎን ሚኮን በርታ፣ የምትፈልገው ነገር ካለ እናወራለን። ጆካ ይህንን ነገር ስላዘጋጀ ትልቅ አክብሮት አለኝ ወንድሜ። ቴንኪው፣ አመሰግናለሁ። እሺ ተስፍዬ እናመሰግናል። እናትህም እያያቸው ነው ሚኪ። የእናቴ ምትክ ናት፣ ዙፋን ትባላለች። እንግዲህ ወገን ዙፋን ትባላለች፣ የእናቴ ምትክ ናት። ስላየሁሽ ደስ ብሎኛል። እመጣለሁ፣ ኮምበልሻ እመጣለሁ። እውነት አንድ እድል ጆከር አንድ እድል ስጠኝ እያለች ነው ባለቤቴ እናቱ። እሺ ይቅርታ በመሀል ገባ ሚኮ።
ሚኪዬ እኔ በጣም እንደምወድ ታውቃለህ። እወድሃለሁ፣ አከብርሃለሁ። ሚኮ በጣም ነው ያዘንኩት። ይሰማዋል። ስልክም ስትደውልልኝ ማላነሳው ቃላቶች ስለሚያጥረኝ ነው። ሚኬ ሌላውን ሁሉ ትተኸው ማለት ነው። ቡናማ ፈላው አጥቼ ቡና እማፈላው አጣው ስል ኮምቦልቻ ከሚሴ ስትሰራ መኪና ላይ ቡና በዚህ ፈንድሻ ባንድ ኪስህ ይዘህ የመጣኸውን አረሳም መቼም ቢሆን ሚኮ ሚኪ እኔ ለኢትዮጵያ ሕዝብ ለወዳጆችህ ይቅር እንዲሉ እኔም በረከካለሁ ይቅር ይበሉ ይቅር እንዲሉ ሚኩዋ በቃ እናት በቃ ማዘር ይበቃል ማዘር ትንሽ ሚኪዋ ላይ የፈረዳችሁ ያሉት ተው በቃ አይዟችሁ ይበቃል ማዘር ይበቃል አይደለም ጆከር አንድ ጊዜ አንድ ቃል እህትህ ጋር ፍቅር እንድትሆኑ እህትህን ይቅርታ እንድትባባሉ ከእናት ነው የተፈጠራችሁት ከሴት ነው የተፈጠራችሁት ተክለማርያም አይደለም ተክለማርያም ጋር ምንም ችግር የለበትም ሚኮ በእህቱ ነው የተጣሉት አሁንም ይቅርታ እንዲል ነው በቃ የኢትዮጵያ ሕዝብ ይቅር በለው። የኢትዮጵያ ሕዝብ ይቅር ይበል። አባታችን አንድ በመሀል ልግባ። እንደዚህ አሁን እየተቆረጠ ሌላ ታሪክ ነው የሚወጣውና የቤተሰብ ጉዳይ እዚህ መምጣት የለበትም። በውስጥ ይጨርሳል፣ ይደውልላችኋል፣ ሰላም ፈጥሯል፣ አብሽር። እሺ እንትን አታደርጉ እናታችን። በቃ ይበቃል። ኢትዮጵያ ሕዝብን እናመሰግናለን። በቃ የኢትዮጵያ ሕዝብ ይቅር ይበልልን ነው። ይቅር ይበልልን። እሺ እወድሃለሁ። እናቱም ትወደኛለች፣ እሱም ይወደኝ ነበር። ይቅር ይበለው፣ ሁሉም ነገር ይቅር ይበለው። ማዘር ሁሉም ከታች አሁን ማዘር ሁሉም ከታች እንግዲህ ያመጣዋቸው ፋዘርን ያመጣውበት መንገድ ያው በተሰራው ቪዲዮ አባት እንዳለው እንትን ለማለት ግን አጋጣሚ ሆኖ ይሄ ነገር ተፈጠረ። እሱም መጣ፣ ይቅር ተባባሉ። ህዝብንም አባትም እናትም እንግዲህ ይቅር እያሉ ነው። ከታይም ያላችሁ ይቅር ብለናል ተው እያሉ ነው ያሉት። ስለዚህ እናመሰግናል። ብዙ ሲረዝም ሌላ ቃላት እንዳይሳሳብ እኛም ጋር ያለው ሌላ እንትን ስላለ ላውርዳችሁ ሁለታችሁንም እናመሰግናል። ከታች ያላችሁ እስካሁን ስታደምጡ ስታዩ የነበራችሁም እናመሰግናል። እኛ እንወያይበታል። ሁለታችሁንም ላስወጣችሁ ኢትዮጵያ ስላላችሁ ላውርዳችሁ በውስጥ አውሩ። ለህዝቡ ግን ቃል የምትገባ በዚህ ሳምንት አመቻችተህ አንድ ነገም ዛሬ ሳትል ሂደህ አባትህ ጋር ቁጭ ብለህ እንደዚህ ላይቭ ላይ ገብተህ እንዲያይህ ይፈልጋል ይሄ ህዝብ። እሺ አባትህን ሂደህ በአካል ይቅርታ ጠይቀህ አሁንም ይቅርታው በአካል ኮንተንት እየሰጠው ነው የመጀመሪያ እሄዳለሁ። ችግር የለም። አይ አይደለም ሂዶ እንትን በል እንደው የሚክንሽው መመለሻውን በአባት አድርገው እዛ ሄደ አሪፍ ነገር ስራና በቃ ኮንተንት የትራንስፖርት ችግር ስላለ የኔ አባት እግዚአብሔር ያክብሮት። እኔ ለርሶ ነው ሁኔታው አካባቢው አስቸጋሪ ስለሆነ ይቅርታና እንደው በዚህ ቃል የሚጠየቀው ችግር የለም ፋዘር ችግር የለም። በቃቸው አባቴ እርሶ ሂዱ፣ እኛ እንወዶታለን። ህዝብ ይቅርታ ያደርግለታል። ልጃቸው ነው። ኢትዮጵያ ህዝብ ማንም አጠፋ ተብሎ ምንም የተደረገ ነገር የለም። ዋናው መመለሱ ነው። የኔ አባት ሚኮ ደግሞ ለበዓልም ቢሆን ሄደክ ይህን ህዝብ ይቅርታውን የምንቀበለው እኛ ደግሞ አባት ጋር ሄደክ ቪዲዮ ሰርተ ተመርቀ በዚህ ሰዓት አባት በህይወት ኑሮ መመረቅ ራሱ ትልቅ ነገር ነው። ስለዚህ ያንን ነገር ዊ ላቭ ዩ ወይ እንዲህ ታደርገዋለህ። አሁንም ቃላባይ እንዳትሆን ችግር የለውም ችግር የለውም። ተገናኙ በአካል አዲስ አበባም ቢሆን እንትን ብለህ ተገናኙ።
ያው እንግዲህ ህዝቡን ከታች ይቅርታ አድርገንልሃል እያለን ግን ከስህተት አንዳንድ ነገሮች ላይ ከንግግርም ከምትሄዳቸው ነገሮች አብረ ከምትለው ጋር አካሄድህም እንደ ወጣትነትህን አሳምረው እናመሰግናል። በቃ ፋዘር እናመሰግናል። ሚኪ እናመሰግናል። እናውርዳችሁ በላችሁ ተግዬ እደውላለሁ። እንግዲህ እንደ ቤተሰብ ኮች አድርጉ ከዚህ በኋላ